የማንም ሰካራም እየመጣችሁ ወንዶች ሴት እየገደላችሁ መኖር ይበቃል። እኛ ድምፅ እንሆንላታለን። ጠበቃ መቅጠር ካለብን ጠበቃ እንቀጥርላታለን። መቼም ነው የማንፋታው ይሄን ጉዳይ መቼም የዓለም ሕዝብ ድምጿን እስከሚሰማ ድረስ እንደ ሕፃን ፌቨን የዚች ልጅንም ጉዳይ ዝም በሉ ስላላችሁ ዝም ያልን መስሏችሁ ከሆነ ኖ ዝም አንልም። ሴት ልጅ መኖር አትችልም ተብሎ እንደታወጀ መጽሐፍ ቅዱስ ላይ ሕፃኑን ፈልጉት እንደተባለና እንደታወጀው ነው እየሆነ ያለው። ሴት ልጅ እንዳትኖር የተረገመበት ሀገር ማን ቆሞ እንደረገመው አላውቅም። ኢትዮጵያ ሴት ልጅ እንዳትኖር ወታ እንዳትገባ ተምራ አገሯ ላይ እንዳትሰራ የመሳሰሉትን ነገር እየተደረገባት ነው ሴት ልጅ ላይ። ስለዚህ ፍትህ ስንል ሴት ልጅ በመጀመሪያ ሀገር ናት፣ እናት ናት፣ ሀገር ናት ስንል ወንድ ልጅ ሀገር አይደለም እያልኩ ሳይሆን ሴት ልጅ ሀገር ናት ስንል ከእሷ የሚወጣው ሀገር ይመራል። ከእሷ የሚወጣው ዶክተር ይሆናል፣ ኢንጂነር ይሆናል፣ አስተማሪ ይሆናል፣ ፖሊስ ይሆናል የመሳሰሉትን። ስለዚህ ሴት ልጅ ሀገር ናት። ሀገር የምትገነባው ሴት ናት። ስለዚህ ለምን እንደዚህ የተማሩ ሴቶችን እያሳደዱ ምን አጀንዳ እንዳለ ምን አይነት ግብር እየተገበረ አገሪቱ ላይ እንደሆነም አናውቅም። በመጀመሪያ ይሄ ግብር ብዬ ነው ማምነው። ለሰይጣን አምልኮ ግብር እየተገበሩም ሊሆን ይችላል። ሴቶች እንደዚህ ምሁር ሴቶች እንደዚህ በመልካቸውም ቀና የሆኑ ሴቶች መልከ ቀና ምናምን የሆኑ ሴቶች እየተፈለጉ እየተገደሉ ነው ያሉት። ከህፃናት ጀምሮ እየተደፈሩ ነው ያሉት። አሁን ድምፃችንን መንግስት ከሰማው ሰማው፣ ካልሰማው ግን የራሳችን ውሳኔ ሊኖር ይገባል። ምሳሌ ትልልቅ ሀገራት ያሉ ሰዎች ሰልፍ በመውጣት እንደዚህ ደግሞ ሚዲያውን በመጠቀም በማስተጋባት የመሳሰሉትን በማድረግ እችን ልጅ በህይወት ኖራ ብንረዳት ጥሩ ነበረ። ግን ደግሞ አለመኖሯም አንዳንዴ ሊሆኑ ነገሮችን ሊያስተምሩ እንፈልገው ይሆናል። ቤት ውስጥ ተዘግተው ገና እየተደበደቡ ያሉ ሴቶች አሉና ምናልባት ቀነኒ ለነሱ ድምፅ ልትሆን ይሆናል የተሰዋችሁ። ስለዚህ ብዙ ሴቶች መከራን እየተቀበሉ ነው። ትዳር በሚል ሰበብ፣ ልጅ በሚል ሰበብ፣ ፍቅረኛ በሚል ሰበብ ማለት ነው። እና ማናችሁም ብትሆኑ የዚችን ልጅ ወንድ ልጅ እንኳን ሆነክ ፍትህ እንድታገኝ ነው መጣር ያለብህ እንጂ እከሌ ዘፋኝ ስለሆነ ነው እከሌ አድማጭ ስለሆነ ነው ብሎ ነገር ጥያቄ እንደዚህ አይገባም። ሲጀመር ዮኒ ማኛም ድምፅ ይሁን ሰይጣንም ተነስቶ አረብ ተነስቶ ለዚች ልጅ ድምፅ ቢሆን ሰዋዊነት ተሰምቶት ነው። ስለዚህ ዮኒ ምንጥስዬ እያላችሁ ሌላ አጀንዳ ለመፍጠር አትሞክሩ። ማንም የፈለገውን ሰው የዚችን ልጅ ደም ፈልጌ ያገኛሉ ድምፅ ሆናታለሁ ካለ ድምፅ ይሆናት በቃ። እንደዚህ ፖለቲካችሁን ነገ ትደርሱበታላችሁ። ይህ የምታጨማልቁትን ነገ ትደርሱበታላችሁ። ችግር የለውም። ስለዚህ ማንኛውም ሰው ድምፅ ሆኖላት ይችላል ደሟ እንዲገኝ አባቷ እኔ የኦሮምኛ ቋንቋ ሰማለሁና አባቷ ያሉት ቀብር ላይ የሆነ ቪዲዮ ወጥቶ አይቻለሁ። እንዳጫሉ ደም የልጄም ደም ደመ ከልብ ሆኖ እንዳይገኝ አደራ ሰጥቻችሁ አደራ ስኪኔራ አደራ ሰጥቻችኋለሁ ነው ያሉትና በቆሰለ አንደበት ነው ያሉት። ካያችኋቸው እውነት በቆሰለ አንደበት እና በጣም ያስፈራል። ምን አስባችሁ ይሁን አንዳንድ ብሔርተኛ ነኝ ባዮች በእርግጥ ብዙዎቹ ብሔርተኞች ልንሆን እንችላለን እና በጣም ይከፋል፣ በጣም ይከፋል። እኔ የትግራይ ብሔርተኛ ነኝ፣ የትግራይ ክልል ብሔርተኛ እውነቱን ልንገራችሁ። ግን የትግራይ እዛ ወታደሩ ከተሰዋው በላይ ሴቶቹ ሲሰው የተሰማኝ ሌላ ልዩነት አለው። ገባችኋል? ሴት ልጅ ሌላ ሀገር በጣም ተከብራ ነው የምትኖረው። እኛ የምንኖርበት ሀገር ላይ ዝንባችን እንኳን እኛን መልከፍ እንኳን እንደ ሴት ልጅ የሆነ ለከፋ እንኳን ማለት አይቻልም። በጣም መብታችን ተከብሮ ነው የምንኖረው። ሴት ልጅ ብዙ ዋጋ ከፍላለች። ጌታን ነው የምላችሁ። ኢትዮጵያ ውስጥ ደግሞ ትዳር ተብሎ ራሱ የሚገባበት ዋጋ ያስከፍላል። አይደለም እንደዚህ እየተቀጠቀጠች እየተደበደበች ማናባቱ ስለሆነ ነው እሱ
አሁንም አይቀርለትም። የኢትዮጵያ ሴቶች ማህበር፣ ህጻናትና ሴቶች ማህበር ይህን ጉዳይ ላይ ግቡበት። እጃችሁ እንዲገባ ነው የምንፈልገው። ህጻናትና ሴቶች ማህበር አዲስ አበባ ቁጭ ብላችሁ ወንበር የምታሞቁ የመንግስትን ደሞዝ የምትበሉ ማለት ነው፣ ግቡበት። ይህን ጉዳይ ገብታችሁ እቺ ልጅ ለምን እንደሞተች በደንብ ጠይቁ። ከፖሊስ ጋር ሄዳችሁ ተሯሯጡ። የህፃናትና ሴቶች መብት ተብላችሁ ቢሮ ተሰጥቷችሁ ተዘፍዝፋችሁ ያላችሁ የኦሮሚያም ልጆች አላችሁ፣ የአማራም የትግራይም ልጆች ወሬቨር፣ ግን ብሔር ብሔረሰቦች እዛ ውስጥ አላችሁ። የዚችን ልጅ ገብታችሁ ጠይቁ። እንዴት ነው የሞተችው? ለምንድን ነው የሞተ? የሰው ማሰባሰቢያውን የሰነድ ማሰባሰቢያውን አምጡ፣ ጠይቁ። ከፖሊስ ጋር አብራችሁ ታገሉ። አውቃለሁ እሱ አሁን እንትና አግኝቷል፣ ታዋቂነት አግኝቷል፣ ገንዘብ ሊኖር ይችላል፣ ኃይለኛ ጠበቆችን ሊቀጥር ይችላል። ግን እኛ ደግሞ በድምፃችን እንሄዳለን። ጎፈንድሚም ተከፍቶ ጠበቃ የሚቀጠርላት ከሆነ እንሟሟትላታለን። ቀነኒ የብዙ ሴቶች ድምፅ ናት። አስረግጬ ነው። ምክንያቱም ሌላ ጊዜ ሌላ ሴቶች እንዳይገደሉ ይረዳናል። ስለዚህ ፕሊስ ይህን ነው ማስተላለፍ የምፈልገው። አሁንም ፍትህ ለቀነኒ። ቀነኒዬ የኔ አበባ ኖረሽ ችግርሽን ነግረሽን በሰማንሽና በተባበርንሽ ግን አሉንም። አሁንም ግን ደምሽን ግን ለመውጣት እንሰራለን። ይሄ ነው ያለኝ ነገር። ሮሚዬ አመሰግናለሁማ። ቴንኪዩ ማማዬ፣ በጣም እናመሰግናለን። ቴንኪዩ፣ ክበሪልን። አሁንም እየሰማችሁ ከሆናችሁ ውድ ኢትዮጵያውያን በመላው ዓለም የምትገኙ ይቺ ልጅ እነሰንት የሆነች ልጅ እኛ ፍትህ ታግኝ ነው፣ ፍትህ ታግኝ። እናቷ ዴፊኒትሊ ሬሳ ለማየት ጠይቀው ተከልክለዋል። አባቷ አይታችኋል፣ እያለቀሱ የልጃቸውን እንኳን ለቅሶ በስነ ስርዓት አላለቀሱም። በወታደር ታጅቦ ገዳይ ፊት ለፊታቸው አስቀምጠው እያስቀበሩ ጋቢ ለብሶ ኦፍኮርስ ያለቅሳል። ለምን አያለቅስም? ከስካሩ ሲነቃ የእሱን ልጅ የያዘች ሚስቱን አንቆ ገሎ ሲያይ እውነት መሆኑን ደንግጦ ያለቅሳል። ውይ ያሳዝን ነበረ፣ ያለቅስ ነበረ። ላያለቅስ ነው? ያለቅሳል። ስለዚህ የማንም ሰካራም እየመጣችሁ ወንዶች ሴት እየገደላችሁ መኖር ይበቃል። እኛ ድምፅ እንሆንላታለን። ጠበቃ መቅጠር ካለብን ጠበቃ እንቀጥርላታለን። መቼም ነው የማንፋታው ይሄን ጉዳይ። መቼም የዓለም ሕዝብ ድምጿን እስከሚሰማ ድረስ እንደ ሕፃን ፌቨን የዚች ልጅንም ጉዳይ ዝም በሉ ስላላችሁ ዝም ያልን መስሏችሁ ከሆነ ኖ ዝም አንልም። ፍትህ ለእህታችን ፕሮፋይል አድርጉ። የምትችሉ ቲሸርት አሰሩ። 10 ብር 15 ፓውንድ ነው ባላችሁበት ሀገር። ፎቶግራፏን እንደ ፌቨን ቲሸርት እያሰራችሁ ድምፅ እንሁናት። ድምፅ መሆን አለብን እንዴ! ተው እንጂ። ነገ እህት ብትሆንስ? ነግበኔ ብላ አስብ። ታዋቂ ዘፋኝ ስለሆነ ብቻ ሽጉጥ ስላለው ቦክተ ምድረሽንታም ፈርተ ከሆነ አንተ ፍራ። እኔ ግን አልፈራም። እንዴ ማነው ጫላን ሲያቅተው እሷ ቀነኒ ሴት ስለሆነች ነው እንዴ እሷን የሚገላት? ያ ፍትህ ላይ ያንቱ ፍትህ ለሴቶች መብት እንጮሃለን። ቪዲዮ ያልሰራችሁ ቪዲዮ ስሩ። ቪዲዮ የሰሩትን ዲዩት አድርጉ። ፍትህ ለእህታችን። ነቲንግ ትዱ ከዮኒ ማኛ ጋር። ዮኒ ማኛ እንደ ህሊና እንዳለው ድምፅ ነው ሆናት። ለምን ቀድሞን እኛ ሰማን? እኛ ኦሮሞዎች እያለን እሱ ለምን ሰማ ካላችሁ፣ ዮናስ የአዲስ አበባ ልጅ ነው። አማራን አይወክልም፣ ትግራዩን አይወክልም። ታውቁታላችሁ። እንደፈለገ የሚገለባበጥ ነው። ነገር ግን ፍትህ ይዞ ሲመጣ ደግሞ አንተ ነክተሃልና እኛ አንሆንም የሚባል ነገር የለም። ይቺ ልጅ ለምን የአባቱ ገዳይ ሆነም? ፍትህ እየጠየቀ ካለ ከሱ ጋር ምን አፎካከረ? እሱን ትተህ ራስህ ድምፅ አትሆንም? የእሱን ዲዩት አርጋ ያለ የለም። ራሳችሁ ድምፅ ማትሆኑ ፎቶዋን ማታረጉ። ይሄኔ ሌላ ሰው ቢሆን ኖሮ ሚዲያውን ያዘው በለው ብላችሁ ተወጡ ነበረ። ዛሬ ግን ለዚች ልጅ ፎቶግራፏ ጭራሽ ማየት አትፈልጉ፣ መስፋት አትፈልጉ። ሌላ ሰው ገሏት ቢሆን ስትሉ ነበረ ምሉት።
አኒበዴ ብለህ ትል ነበር። እያንዳንድ የለም ድምፅ ሁኗት። ሳትዋረዱ ድምፅ ሁኑ። ቶሎ ብላችሁ ዲዩት አድርጉ። ሚዲያውን ሙሉት። ፍትህ እንሆን። ፍትህ ያስፈልጋል። ነውር አይደል እንዴ? እግዚአብሔርን ሊስኖፌር የገባችሁ አውሩ በተራ በተራ። እና እኔ በዚህ አጋጣሚ እችን ተናግሬ ልውረድ ነው የሚያየ። እባካችሁ ሴቶች እባካችሁ የማይመች ሪሌሽንሽፕ ላይ ስትሆኑ ወካዌ ለቃችሁ ውጡ፣ ሂዱ፣ ይብቃ በሉ። ይሉንታ አያያዛችሁ። የሱ እኮ ጓደኛ ነበርኩ፣ የሱ እኮ ሚስት ነበርኩ፣ ይሄ ከበርቴ፣ ይሄ ታዋቂ አትበሉ። ጥቅሙ ይቅር። ምንም ጥቅም እንኳን ቢኖር ከሰዎች የምታገኙት ዝና እንኳን ቢኖር ፕሊስ ትታችሁት ሂዱ። ሴቶች ይህንን ነገር አገናዝቡ። ይህን ነገር በውስጣችሁ ያዙ። እኔ ለራሴ ራሴን መሆን ችላለሁ ብላችሁ ውስጣችሁ ውስጥ አስቀምጡ። ይሉንታ የያዛችሁ ጓደኞቼ ምን ይሉኛል አትበሉ። ምክንያቱም ሞት ነው የሚጠብቃችሁ። በስተት ማለት ነበር፣ በስተት ወይ እቺ ማጠናገር ነበር ካለሽ ያጠናግርሻል፣ ይገልሻል። ተሳስቶ በጠጣ ሙድ አንድ ቀን ከመታሽ እመኝኝ ቀን ነው የሚጠብቀው፣ ጉድጓድ እየቆፈረልሽ ነው። እባካችሁ እንደዚህ አይነት ነገር ለቃችሁ ሂዱ። በቃ ለቃችሁ። ለአእምሯችሁም ሰላም ነው፣ ለቤተሰብም እንደዚህ እዳ አትሁኑ። ቤተሰብ በቁሙ ልጅ ወይኔ አባቴ ወይኔ እናቴ ብሎ ቢያለቅስ ይሻላል። እናትና አባት ቆመው ግን በሙት ነው የምትቀብሯቸው፣ በቁም ነው የምትቀብሯቸው። እባካችሁ ጥላችሁ መሄድን ተማሩ። ትዳር ነው ወይ ለልጆቼ ብዬ እንደዚህ በሉ አትበሉ። በቃ ነገ ሌላ ቀን ነው። ሰርታችሁ ለማደር ሞክሩ። የራሳችሁ ገቢ ኑራችሁ ልጆቻችሁን ለማሳደግ በራሳችሁ ጣሩ። እሱ እንኳን አላሳድግም ቢል አዘርዋይስ ለቃችሁ የመሄድ ነገር ተማሩ። ይሉንታ አያዛችሁ። በማህበረሰቡ ሶሻሉ አይገድባችሁ። ስልጡን ሁኑ ሴቶች እባካችሁ። በተለይ ኢትዮጵያ ላይ የምትኖሩ በተለይ ኢትዮጵያ ላይ የምትኖሩ፣ ሌላው አገር እንኳን ህግም ይደግፋል። ስለዚህ እባካችሁ ይህንን ነው እምላችሁ። ሴት ልጅ ትዳሯን ለማትረፍ ታግሳ ትኖራለች። አዎ ትታገሳለች። አንድ ሁለት ነገር ልትታገስ ትችላለች። ግን ለሞት አፋፍ የሚያቀርባትን መደብደብ አይንሽ እስኪጠፋ ድረስ እችን የመሰለች እንቡጥ ልጅ አይኗ ጋር እስኪደርስ ድረስ እንደዚህ አይነት ነገር ሲደርስባችሁ ወካዌ በቃ ጥላችሁ ሂዱ። ክብርሽን የሚነካ ንግግር ቤተሰቦችሽን ሲናገር ወይ አንቺንም እንዲዝቅ የሚያደርግሽ ከጓደኞችሽ በታች እንድትሆኚ ጭንቅላትሽ ላይ ሞራልሽ ላይ የሚሰራ ከሆነ እባክሽ ጥለሽ ሂጂ በቃ። ምክንያቱም እንደዚህ አይነት ሰዎች ይቀየራሉ እያልን እኛ እናልፋለን፣ ህይወታችን ያልፋል። ትክክል። ስለዚህ እንትን በሉ እባካችሁ ይሄን ነገር እንትን ምክር ውሰዱ። ሳይኮሎጂ ዶክተር ጋር ሂዱ። እንደዚህ አይነት ችግር ሲኖርባችሁ ከሰዎች ጋር ተግባቡ፣ አውሩ። የጨነቃችሁን ነገር ቢያንስ እምነት አላችሁ፣ ወደ እምነት አባቶች ጋር እየሄዳችሁ ተናገሩ። ማህበረሰቡ እንኳን ተጽዕኖ ቢያሳድርባችሁ ማለት ነው። እና እንደዚህ ከእህቶቻችሁ ጋር ከአክስት ልጅ ጋር ምናምን እንዲህ ውይይት ኮንፈረንስ ነገር ልመዱ። የሚደርስባችሁን ነገር ለመናገር ቀላል ይሆንላችኋል። ስለዚህ እንደዚህ እየተጎዳችሁ እየተረገጣችሁ አትኑሩ። ክብር ሚነካ ንግግር እየተናገራችሁ ነገ ይሻሻላል ጠጥቶ ነው ምናምን አትበሉ። ጠጥቶ አይደለም፣ ከመጠጣቱ በፊት አስቦበት ነው የሚመጣው።